ድንጋይ ቢጎረጎረው ማንጎ ብርቱካኑ ፍሬ ወደ አለበት ነው። ወደ ባህር ዛፍ ፍሬ ወደ ሌለው ዛፍ ድንጋይ ይጎረጎር። ጥሩ ምግባር በሰራን ቁጥር ፈተናዎቹ በዚያ ይገኛል። ግን ፈተና ደግሞ በራሱ ያስፈልገናል። ለምን ካላችሁ ቅዱስ ቂርቆስ የሚባሉ ጻድቅ ኢዮብ የሚባሉ ቅዱስ ጊዮርጊስ የሚባል ቅድስት ሐና የምትባል ቅድስት ኢየሉጣ ለመባል በመከራ ውስጥ አልፈው እንዲህ አይደለም። አንድ ሰው ዶክተር ለመሆን ዝም ብሎ 12 ዓመት ሳይማር ዩኒቨርሲቲ ሳይገባ እንዲህን ስም ማግኘት ማግኘት አይቻልም። በዚህ ውስጥ አልፎን ቅዱስ የሚለውን ጻድቅ የሚባለውን የዋህ የሚባለውን ክብር ለማግኘት ምን ያስፈልጋል? በፈተና ትምህርት ቤት ማለፍ ይገባናል ማለት ነው። ጥቂት ገንዘብ ያለው ሰው የክራይ የሚከፍለው እንዲያው ከክራይ በወጣ ቤት እንዲያው ብሰራ ይላል። እንዲያው አንድ ቤት ይሰራ ደግሞ እንዲያው ትንሽ እኮ ማከራያት ብትኖር ይላል። እንዲያው አንድ ቤት ደግሞ እንደዚያ ሲኖረው ደግሞ እንዲያው ቢሮ ደርሼባት መጣ መኪና ብትኖር ይላል። ሀብት ማለት ማቆሚያ የለውም፣ አይረካም። በስጋ መርካት አይቻልም። በስጋ ሀብት በስጋ ውበት መርካት ሰው መርካት የሚችለው በነፍስ ሲጓዝ ነው። መመካት አይገባም እንጂ በክርስትና አለ መመካት የሚገባ ቢሆን እኔ በምን የመካለሁ አለ። በሕማም የመካ ነበር። አይታችሁታል። ሕማም ያስመካል። አዎ ያስመካል። ለምን ካላችሁ በዚህ ዓለም ያለው ሕማም ሲመነ ማለት 30 ዘመን ብዙ ዘመን የታመምነው ሕማም ከአንድ ቀኑ ከመንግስተ ሰማያት ደስታ ጋር ሲነጻጸር ኢምን ስለሆነ ማለት ነው። እንዲያው በሰፈሩ ጩኸት ሲሰማ እንዲያው ገሌ ሙቶ ነው ያ ሳይሞት ሁሉ እኮ አይታችኋል። ወር 2 ወር ከታመመ የሞት ድምፅ ጩኸት በተሰማ ቁጥር ሌላ ሰው በሞተ ቁጥር መህመማችን ማለት ሞታችን ይሳሉላን እገሌ ሞተ ሆን በማለት መጻጉዕ በዕለተ ዓርብ መድኃኔ ዓለም ኢየሱስ ክርስቶስ ያዳነውን በጥፊ ገጸ መለኮቱን ጠፍቶታል። ስለዚህ ምክንያት ለማሳጣት አድነ ሳለው አድኖ እንዳይ ምክንያት ለማሳጣት በዚህ ምክንያት ጠይቆታል ማለት ነው። ነፍስ ወታጸምም ኩሎ ዘሥጋ ፍትወታ ክርስቶስ በተሰቀለበት የሰው ልጅ መዳነበት ሰይጣን ባፈረበት ኃይሉ በተገለጸበት በትምህርተ መስቀል መላ ሰውነታችንና ማተ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኮት እግዚአብሔር ዘዘልፈ ያቅበነ ፈጥሮ ያልተለየን በቸርነቱ የሚመግበን ዝናማትን እያዘነነ ነፋሳትን እያነፈሰ አውራሃን እያፈራረቀ የአባቶቻችን አምላክ የኛም አምላክ ከፍ ብሎ እስከ ፀሐይ መግቢያ ከፍ ብሎ እስከ ፀሐይ መግቢያ ዝቅ እስከ ጽርሐ አርያም ዝቅ ብሎ እስከ በርባሮስ ስሙ በፈጠረ ሁሉ ስመ ፍጥረት አንደበት የተመሰገነ ይሁንና እኛን ለማዳን እኛን ወደ ቤተክርስቲያኗ ለማሳብ ለመሰብሰብ ምክንያት የሆኑን ክቡር መምህራችን የኔታ መንግስቱ ሌሎቻችሁም ቃሉን ለመስማት ለመማር ለማወቅ የተሰበሰባችሁ ውድ የእግዚአብሔር ቤተሰቦች እህቶች ወንድሞች ሕፃናትም ጭምር በእግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከዚህ ሰዓት አቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በሐፍስቦ በረድኤት አቅርቦ በቸርነቱ መግቦ ቅዱስ ቃሉን እንድንሰማ የወደደ አባቶቻችን አምላክ ስሙ በድጋሚ የተመሰገነ ይሁን። ንጽሕት በድንግልና ስርጉት በቅድስና አምላክን በድንግልና ጸንሳ በድንግልና የወለደች በአማላጅነቷ የማትለየን የነቢያት ትንቢት የቅዱሳን ተስፋ የደናግል መመኪያ አምላክ ወላዲተ አምላክ ሌሎቹም ቅዱሳን እንዳከርሱ እንዳከበራቸው መጠን ክብር ምስጋና ይድረሳቸው። እንግዲህ ዕለቱ ያው እንደታወቀው የወንጌል ቀን ነው። ዓርብ በነገራችን ላይ የዕለተ ድህነት በመባል በቤተ ክርስቲያን ይታወቃል። የድህነት ቀን ማለት ነው። ሰው ደግሞ የሚድነው በወንጌል በኩል ነው ማለት አሁን ለማስቀደስም ለመቁረብም ለመጠመቅም ጥሩ ክርስቲያን ለመሆን የትኛውንም ምስጢር ለመፈጸም መጀመሪያ ወንጌል ማወቅ ይጠበቅበታል ሰው ማለት ነው።
ለምን ከተባለ ነገሮች ሁሉ በስርዓትና በአግባብ እንዲሆኑ ማለት ነው። አገልግሎት አለ፣ ምጽዋት አለ፣ ትምህርት አለ፣ ማስተማር አለ፣ መማር አለ። ይህ ሁሉ ግን ክብር የሚያስገኘው በየት በኩል ነው ካላችሁ በወንጌል በኩልና በስርዓት በኩል ሲሆን ነው ማለት ነው። ስለዚህ ቤተክርስቲያን ያስተምሮ ወቅት አለ፣ በጋ፣ ክረምት፣ ጸደይ፣ መጸው ተብሎ ዘመኑ በአብይ ክፍል በአራት ክፍል ይከፈላል። ከዚያ ደግሞ የጾም ወቅት አለ። አሁን ያለንበት የምን ወቅት ነው? የጾም ወቅት ነው። ወርሃ ጾም በመባል ወይም አብይ ጾም በመባል ይታወቃል ማለት ነው። ይህ የጾም ወር ወይም የጾም ዘመን ሲሆን ደግሞ አሁንም ቤተክርስቲያን ትምህርቱን በጎላ በተረዳ ለማስተማር በሳምንት በቅዱስ ያሬድ አከፋፈል በሳምንት ከፍላ ቤተክርስቲያኗ ታስተምራለች ማለት ነው። ዛሬ ከስንተኛው ሳምንት ላይ ነው ያለን? ከአራተኛው ሳምንት ላይ ነን። መጀመሪያ ዘወረደ ብለናል፣ ቀጥለን ቅድስት ብለናል፣ ከዚያ ምኩራብ ብለናል። ዛሬ ከሚቀጥለው ነገ እሑድ ጀምሮ መጻጉዕ በመባል ይታወቃል። ቤተክርስቲያኗም ይህንን ይዛ ታስተምራለች። ስለዚህ ዛሬ የምንመማረው መጻጉዕ በሚል ወይም ስለ መጻጉዕ ማለት ነው። ስለማን ነው የምንመማረው አላችሁ? ስለ መጻጉዕ እንመማራለን ማለት ነው። መጻጉዕ ማለት ምንድነው ካላችሁ አመጽዋ ደዌ ሥጋ ታመመ ካለ የወጣ ግስ ሲሆን በሽተኛ ወይም ህመምተኛ ማለት ነው። በሽተኛ ወይም ህመምተኛ ማለት ነው። የትምህርታችን ደግሞ መነሻ የምናደርገው በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምረን ያለውን ኃይለ ቃል እንመማሪያ እናደርገዋለን። ለዛሬው ዕለት መነጋገሪያ ማለት ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምረን ባለው ኃይለ ቃል እንነጋገራለን። መጻጉዕ የሚለው እንግዲህ በዚህ ወንጌል በዋነኝነት አንድ በሽተኛ እንደነበረ ይታወቃል። 38 ዓመት ተኝቶ የኖረ በደዌ ተጣብቆ ካልጋ ጋር ተጣብቆ የኖረ ጽኑ ደዌ የጸናበት አንድ በሽተኛ እንደነበረ በዚህ ምዕራፍ ተነግሯል። ነገር ግን ይህ እንደዋናነት ይነሳ እንጂ ቤተክርስቲያን የምታስተምረው የህመምተኞችን መኖርና የህሙማንን ደግሞ የክርስቶስ ማዳን ቤተክርስቲያን ጠቅላላ አርጋታ በምታስተምርበታለች ማለት ህሙማን እንዳሉ ህሙማንን የሚፈውስ ክርስቶስ ደግሞ እንዳለ ቤተክርስቲያን የምታስተምርበት ነው ማለት ነው። በዚህ በምዕራፉ መጀመሪያ ቁጥሩ ጀምረን ስንመለከት ጌታ የአይሁድ በዓል ነበር። ጌታ ኢየሱስም ወደ ኢየሩሳሌም መጣ ይላል። በዚያም በበጎች በር አጠገብ መጠመቂያ ቦታ ነበረች። እርሷም በዕብራይስጥ ቋንቋ ቤተሳይዳ ትባል ነበር ይላል። ማን አልኋችሁ? ቤተሳይዳ። ቤተሳይዳ ደግሞ ማለት ቤተሳይድ ማለት ይቅርታ፣ ምሕረት፣ ስሬት፣ ድነት የሚገኝበት ማለት ነው። ቤተሳይዳ ትባል ነበረ። እርሷም 5 መውረጃ ወይም እርከን ነበራት። ወደ መጠመቂያው ቦታ ለመውረድ 5 እርከን ነበረ። በዚያም የእግዚአብሔር መልአክ ይወርድ ነበረ ይላል። ማን ይወርዳን አልኋችሁ? የእግዚአብሔር መልአክ ይወርድ ነበረ ይላል። በዚያም የእግዚአብሔር መልአክ እስኪወርድ ድረስ የእግዚአብሔር መልአክ ሲወርድ የሚጠባበቁ ውሃው ሲናጎስ የሚጠባበቁ ድህነት የሚፈልጉ ሰዎች በዚያ በ5ቱ እርከን ላይ ይጸኙ ነበረ ማለት ነው። ከዚህም በ5 አይነት በሽታ የታመሙ ሰዎች አሉ። የማይሰሙ ግራ ማለት ጆሮአቸው የማይሰማ፣ እግራቸው የሰለለ፣ እግራቸው የተደበለበለ፣ እግራቸው የደረቀ፣ አካላቸው ልምሾ የሆነ 5 መቀመጫ አለ። 5 አይነት በሽተኛዎች ደግሞ ነበሩ። ከዚህ በኋላ ይህን ካለ በኋላ በዚያም መጻጉዕ እንዳለ ይናገራል። ይህንንም ወሬው ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ይህንን ሰው አየው፣ በደዌውም እንደጸና አየ። ከዚያ ጠጋ ብሎ ምን አለው? ልትድን ትወዳለህ አለው። ምን አለው አልኋችሁ? ልትድን ትወዳለህ አለው። አሁን እንዲህ ካለ በኋላ ምንድነው ያለ? ይህ መጻጉዕ የተባለው ሰው አሁን ለመዳን ነው ከውሃው ጥግ የተቀመጠው። መችስ ሰው ጠበል የሚሄደው ለመዳን ነው አይደለም?
ለመዳን ነው። ለመዳን የሄደውን ሰው ልትድን ትወዳለህ አለው በትህትና ቃል። መድኃኔ ዓለም ኢየሱስ ክርስቶስ እንዲህ ሲለው መዳን እንደሚፈልግ ያውቃል። መጻጉዕ መዳን ይፈልጋል፣ ግን የታመመ ሰው ብዙውን ጊዜ ባህሪው ይከፋ ነበረ። ብዙውን ጊዜ ያው የራበው ሰውና የታመመ ሰው ባህሪው ይከፋን አይደል? ግን መጻጉዕ ግን 38 ዓመት ደዌ ቢጸናበትም ግን በትዕግስት ሰው የለኝም እንጂ ልድን እወዳለሁ አለው። ምን የለኝም አለ? ሰው የለኝም እንጂ ልድን እወዳለሁ አለው። በዚህን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ሰው ሳይኖር ማዳን ይችላል አይችልም? ይችላል። ሰው ሳይኖር ማዳን ይችላል። ሳይጠመቅም ማዳን ይችላል። በጥምቀት በኩልም ማዳን ይችላል። በሐኪሙ በኩልም ማዳን ይችላል። ሰው በተለያየ ምክንያት ተጠምቆም ይድናል፣ በሐኪም ቤትም ይድናል፣ በተለያየ መድኃኒት ይድናል። አዳኙ ግን ማን ነው? ኢየሱስ ክርስቶስ ነው። ሰው በየትኛው መንገድ ሊድን ይችላል። አዳኙ ማን ነው ካልን አንድ እግዚአብሔር ብቻ ነው። በዚህን ጊዜ ምንድነው ያለው? ተንስንሳ ራተከ ወሁር፣ ተነስና አልጋህን ተሸክመ ሂድ አለው። አይታችኋል? አሁን 38 ዓመት የኖረን በሽተኛ አልጋህን ተሸክመ ሂድ አለው። ወሃይ ወውቱ ቢሲሶቢያ ወነሳራት ወሆረ። ያን ጊዜ 38 ዓመት ከአልጋ ጋራ እንደ ተዋን ተጣብቆ የኖረ በሽተኛ ምን አደረገ? አልጋውን ተሸክሞ መሄድ ቻለ። ክብር ለክርስቶስ። በዚህን ጊዜ አልጋውን ተሸክሞ ሄደ። የዳነባት ዕለቷ ሰንበት ነበረች። ቀዳሚት ሰንበት። ማን አልኋችሁ? ቀዳሚት ሰንበት ነበረች። አይሁድ በዚህ ምክንያት ሰንበት ትከበር ስለነበረ ለክርስቶስ ደግሞ እርሱን ለማሳደድ ምክንያት ይሹ ስለነበረ 38 ዓመት የተኛ ሰው 38 ዓመት በሽተኛ የሆነ ሰው ሲነሳ እጅግ ያስደስታል። እንኳን ለዚህ አበቃህ፣ እንዴት ዳንህ ተብሎ ይጠየቅ ነበረ። ግን እነሱ እንዴት ዳንህ፣ እንዴት ተፈወስ፣ እንዴት ደስ አለህ በማለት ፈንታ እንዴት በሰንበት አልጋ ተሸክመ ትሄዳለህ አሉት። ምን አሉት አሏችሁ? ለምን በሰንበት አልጋ ተሸክመ ትሄዳለህ አሉት። ሰው ከወንጌል ሲርቅና ከእግዚአብሔር ሕግ ሲወጣ ስለ ሰው ያለውን ክብር ይተውና ከጥቃቅኑ ላይ ያተኩራል ማለት ነው። አሁን በሰንበት አልጋ ተሸክሞ መሄድ እጅግ ቀላል ነገር ነው። 38 ዓመት ደግሞ በአልጋ መተኛት እጅግ አስጨናቂ ነገር ነው አይደለ? ነገር ግን ይህ ሳያስጨንቃቸው ምንድነው ያሉት? ለምን ሰንበትን ትሽራለህ አሉት። ዘሐየወኒ ውእቱ ይቤለኒ፣ ያዳነኝ እርሱ አልጋህን ተሸክመ ሂድ አለኝ አላቸው። ማን አለኝ አላቸው? ያዳነኝ አላቸው። በዚህን ጊዜ አይሁድ ምን አሉት ካላችሁ፣ ያዳነኝ ሲላቸው ማን ያዳነህ አላሉትም። አይታችኋል? ጌታ ኢየሱስ ክርስቶስ ያድናን የሚለውን ቃል መናገር ፈጽሞ መስማትም አይፈልጉም አይሁድ። አዳኝነቱን መናገር አይፈልጉም። አዳኝነቱን መስማት አይፈልጉም። ስለ አዳኝነቱ መመስከር አይፈልጉምና ያዳነኝ እንዲህ አለ ሲላቸው ማን አዳነህ የሚለውን ትተው ማን ነው አልጋህን ተሸከም ያለ የት ነው ብለው ጠየቁት። በዚህን ጊዜ መድኃኔ ዓለም ኢየሱስ ክርስቶስን የአምስት ገበያ ሕዝብ ይከተለው ነበረ። ከዚያ መካከል መጻጉዕ ያዳነውን መለየት አልቻለም። ማንን መለየት አልቻለም? ያዳነውን መለየት አልቻለም። በነገራችን ላይ ያዳነውን ግን መለየት ነበረበት። ብዙውን ጊዜ ያደረገልንን እንረሳለን። አሁን መጻጉዕን ያንታል ቢያንስ የጌታ የክርስቶስ መልክ በዚያ መካከል ለመጻጉዕ ሊጠፋ አይገባም ነበር። ለምን ካላችሁ የደዌውን ጽናት አይታችሁት ከሆነ 38 ቀን መታመም ከባድ ነው። 38 ቀን ሳምንት መታመም ከባድ ነው። 38 ወር ሰው ቢታመም ከባድ ነው። ይሄ ብቻ አይደለም። 38 ሰዓት ከአልጋ ላይ ተጣብቆ መዋል ይከብዳል አይከብድም? እጅግ ከባድ ነው። መጻጉዕ ግን 38 ዓመት ነው። በነገራችን ላይ ይህ መጻጉዕ ገና ክርስቶስ ሳይወለድ የታመመ ነበረ። ማን ሳይወለድ? ክርስቶስ ሳይወለድ። የዚያን ጊዜ ክርስቶስ ወደ መጻጉዕ የሄደበት ከተወለደ 32 ዓመት ሆኖታል ማለት ነው። ክርስቶስ በማኅፀነ ማርያም አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በየጥቂቱ ያደገው በጊዜ ሕፃናት ነው። መጾም እንዳለብን እየጾመ መጠመቅ እንዳለብን እየተጠመቀ አዘንተኞችን ማጽናናት እንዳለብን በለቅሶ ቤት እየተገኘ
በሰርግ መረዳዳት እንዳለብን በሰርግ ቤት እየተገኘ እንዲህ ነው ያደገውና እንዲህ መጻጉዕ የታመመው ክርስቶስ ከመወለዱ በፊት ነው። 48 ዓመት ሆኗል። ክርስቶስ ደግሞ የዚህን ጊዜ 32 ዓመቱ ነበረ ማለት ነው። 32 ዓመቱ። በዚህን ጊዜ ያዳነኝ እርሱ ነው አላቸው። ከዚያ አላወቀውም ያዳነው። በቤተ መቅደስ ሲሄድ ማንን አገኘው? መጻጉዕን ክርስቶስ አገኘው። ማንን አገኘው? መጻጉዕን አገኘው። አሁን ብዙዎቻችን ምንማረው በቤተ መቅደሱ እንድንገኝ ነው። ቤት እንድንገኝ ነው። በቤተ መቅደሱ፣ በቤተ ክርስቲያኑ፣ በቤተ እግዚአብሔሩ፣ በስብሐተ እግዚአብሔሩ በመልካሙ ቦታ እንድንገኝ ነው። ተሰብስበን ወንጌል የመማራችን ውጤቱ የክርስትናችንም ውጤቱ የእያንዳንዱ ድካም ለምንድነው ካላችሁ ወደ ቤተ ክርስቲያኑ ለመግባት ነው። አሁን ክርስቶስ እያንዳንዳችን ከጥንት አብሶ በዚያ በሲኦል ከነበረው ከመርገም ከፍዳ እያንዳንዳችን አድኖናል። ዕለት ዕለት በኃጢአት ከምን ሞተው ከምን ታመመው ሕማም ከምን መተው ሞትም አድኖናል። ያዳነን ግን ወዴት እንድንገኝ ነው ካላችሁ በቤተ መቅደሱ እንድንገኝ ነው። ብዙዎቻችን ክርስቶስ አድኖን ምንገኘው ግን በአልባሌ ቦታ እንገኛለን። መጻጉዕ ግን የተገኘ ቤት ነው በቤተ መቅደሱ። በቤተ መቅደስ እንድንገኝ እግዚአብሔር ይርዳን። ስለዚህ በቤተ መቅደስ መጻጉዕና ክርስቶስ ተገናኙ። በዚህን ጊዜ ምን አለው ክርስቶስ? አንተ ከደዌህ ድነሃል፣ ነገር ግን ከዚህ የባሰ እንዳያገኝህ ዳግመኛ አትበድል አለው። ሰምታችኋል? ከዚህ የባሰ እንዳያገኝህ ዳግመኛ አትበድል አለው። አሁን መጻጉዕ 38 ዓመት ተኝቷል። ከዚህ ያለ የበለጠ በሽታም ያለ አይመስልም አይደለም? በጣም ብዙ ሆኖ ከዚህ የባሰ አለው። አሁን መጻጉዕ ከዚህ በፊት ታሞ የነበረ በስጋ ነው። ከዚህ የባሰ እንዳያገኝህ ማለቱ ግን ለምንድነው ካላችሁ በነፍስ እንዳይሞት በነፍስ እንዳይታመም ነበረ። በነፍስ እንዳንሞት እግዚአብሔር ይርዳን። ከዚህ ወንጌሉ ይህንን ይመስላል ታሪካዊ ይዞቱ ማለት ነው። ስለዚህ ከመጀመሪያ ጀምረ ወንጌሉን እንዲህ እያብራራ ነው ስንመጣ የአይሁድ በዓል ነበረ ይላል። የማን በዓል አልኋችሁ? የአይሁድ በዓል። አሁን የአይሁድ በዓል ያለው ለምንድነው ካላችሁ ክርስቶስ ሕጉን ያልጠበቀ በዓል ስለነበረ አሁን በዓል እናደርጋለን ማለት ጥምቀት እናከብራለን፣ ልደት እናከብራለን። አሁን ከዚህ ወደፊታችንም ማን አለ? ታላቅ በዓል ማን እናከብራለን? ፋሲካ የሚባል ታላቅ በዓል እናከብራለን ማለት። ስናከብር ግን ከምን ጋር ነው የምናከብረው ካላችሁ ከክርስቶስ ጋር ሆነን ነው። ከክርስቶስ ጋር ታሪክን በመማር ስለ ትንሣኤው በማወቅ ስለ ትንሣኤው በመጠየቅ በትንሣኤ የተደረጉትን ነገር በማወቅ ለትንሣኤው ደግሞ ለበዓል የምናግዛቸውን ሰዎች በማገዝ ክርስቶስ በሚያዝዘው ልክ ካላከበርነው በዓሉ የማን በዓል ይሆናል? የኛ በዓል እንጂ ለክርስቶስ በዓል ሊሆን አይገባም። ገብቷቸዋል? ለዚህ ነው አይሁድ በዓሉን በሚገባ ስለማያከብሩት የአይሁድ በዓል ነበር ይላል። ከዚያ ቀጥሎ የበጎች ማለት የበጎች በር ነበረ፣ በዚያ ውሃ ነበረ። አሁን ለምንድነው በዚያ እንዲያድን የወደደ ካላችሁ በውሃው መጠመቂያ ማለት ቅዳሜ አንዳንድ ሰው ይፈወሳል። የሚፈወሰው ደግሞ ድሮ በአባቶቻችን ጊዜ ድህነት ይደረግ ነበር እንጂ ዛሬ አይደረግልንም እንዳይሉ። ምን እንዳይሉ አልኋችሁ? ድህነት በአባቶቻችን ጊዜ ይደረግ ነበር እንጂ ዛሬ በእኛ ጊዜ ድህነት አይደረግም ብለው ተስፋ እንዳይቆርጡ ድህነት ቅዳሜ አንዳንድ ሰው የእግዚአብሔር መልአክ ሲወርድ ውሃውን ሲያናውጠው አንዳንድ ሰው ይፈወስ ነበረ። ስንት ሰው ይፈወስ ነበረ? አንዳንድ ሰው ይፈወስ ነበረ። አንድ ሰው በውጭ ከበቀር ሌላ የማይፈወስበት ደግሞ ምክንያት ወይም ምስጢሩ ለምንድነው ካላችሁ በብሉይ ኪዳን ፍጹም ድነት ስላልተደረገ። ምን ስላልተደረገ? ፍጹም ድነት ስላልተደረገ። ፍጹም ድነት የተደረገው መቼ ነው ካላችሁ በዕለተ ዓርብ በክርስቶስ ደም ነው። በክርስቶስ ደም በሐዲስ ኪዳን። ስለዚህ ተስፋ እንዳይቆርጡ አንዳንድ ሰው ይፈወስላቸዋል። ፍጹም ድህነት እንዳልተደረገ ለማጠየቅ ደግሞ ከአንድ ሰው ውጭ ሌላ ሰው አይፈወስም ነበረ። ከዚያ ውሃው ይናወጻል ይላል። ምን አልኋችሁ? ውሃው ይናወጻል።
ውሃው ለምንድን ነው የሚናወጽ ካላችሁ በሽተኞችን ለመፈወስ። ለምንድን አሏችሁ? በሽተኞችን ለመፈወስ። በሌላ መልኩ ደግሞ የእግዚአብሔር መልአክ እንደወረደ ለማጠየቅ። ምን አሏችሁ? የእግዚአብሔር መልአክ እንደወረደ ለማጠየቅ ማለት ነው። የእግዚአብሔር መልአክ ደግሞ ለምንድን ይወርዳን ካላችሁ ውሃውን ለመቀደስ። ምን ለማድረግ? ውሃውን ለመቀደስ። የእግዚአብሔር መልአክ ውሃውን ለመቀደስ ይወርዳል። በሁለተኛ ደግሞ መስዋዕቱን፣ ጸሎቱን፣ እያንዳንዱ ቁርባኑን፣ መባውን ለማሳረግ ይወርድ ነበረ። በዚህም ምክንያት የሚድነው ደግሞ ማን ነው ካላችሁ ፈጥኖ የተገኘው ነበረ። ማን ነው አሏችሁ? ፈጥኖ የተገኘው። በኦሪት የሚድን የነበረ ፈጥኖ ያመነ ሳይሆን ፈጥኖ የደረሰ ነበረ። ገብቷችኋል? ምንድነው አሏችሁ? ፈጥኖ ያመነ ሳይሆን ፈጥኖ የደረሰ ነበር የሚድነው። በሌላ መልኩ ደግሞ በመንፈስ የጠነከረ ሳይሆን በጉልበት የጠነከረ ነበር የሚድነው። ምን አሏችሁ? በመንፈስ የጠነከረ ሳይሆን በጉልበት የጠነከረ ነው የሚድነው። ለምን ካላችሁ ኦሪት ሕገ ሥጋ መሆኗን ያስረዳል። ዛሬሳ የሚድነው ማን ነው ካላችሁ ፈጥኖ የወረደው ሳይሆን ምን ያለው ነው? ፈጥኖ ያመነ የተጠመቀ ምን ይላል? ይድናል። ፈጥኖ ያመነስ የተጠመቀ ማለት ፈጥኖ የወረደ ፈጥኖ የተጠመቀ ሳይሆን ፈጥኖ ያመነ በጉልበት የበረታ ሳይሆን በመንፈስ የበረታ ይድናል። ለምን ካላችሁ ወንጌል ሕገ ነፍስ ስለሆነች ማለት ነው። በወንጌል ጸንተን እንድንኖር እግዚአብሔር ይርዳን። ስለዚህ በዚያን ጊዜ በጉልበት ማለት ሕገ ሥጋ መሆኗን ለማጠየቅ ፈጥነው የወረዱት ነበሩ የሚድኑ። በዚህን ጊዜ ይህ መጻጉዕ ለዚያ ነው ፈጥኖ ወርዶ መጠመቅ ወደ ባሕር አልቻለም። ለምን ካላችሁ እግሩ የሰለለ ነው፣ መቀናወስ ማይችል ነው፣ በሽተኛ ነው። ስለዚህ 38 ዓመት ከዚያ ያችን ውሃ በመጠባበቅ ኑሯል። ወደ ውሃዋ ግን መግባት አልቻለም። ነገር ግን ከውሃው ሳይገባ ማን አዳነው? ኢየሱስ ክርስቶስ አዳነው። አይታችኋል። አሁን መድኃኔ ዓለም ኢየሱስ ክርስቶስ ሳንጠመቅ ማዳን ይችላል። ተጠምቀንም ደግሞ ያድነናል። አሁን ከዚህ ላይ ምንድነው ያለው? ተነስና አልጋህን ተሸክመ ሄድ አለው። ለምን ካላችሁ አሁን ያችን ውሃ ትክ ብሎ ሌላ ተስፋ የለው። እንዲያው ከዋዚያች ውሃ የሚገባበትን ተስፋ ብቻ ነበር የሚጠባበቅ። ነገር ግን ይህን ብቻ ሁሉ ትቶ ተሸከምና አልጋህን ሄድ አለው። ለምን ነው አልጋህን ተሸከም ያለው ካላችሁ ድህነቱ ፍጹም እንደሆነ ለማጠየቅ። ለምን አልኋችሁ? ድህነቱ ፍጹም እንደሆነ ለማጠየቅ። አሁን ሰው በየትኛውም መድኃኒት ማለት በየትኛውም ዶክተር በየትኛውም የመድኃኒት አይነት ቢድን ማገገሚያ ምግብ ያስፈልገዋል። ምን አልኋችሁ? ቁስል ውስጥ የሚበረታ ያ እስተሚድን ያ ተኝቶበት 38 ዓመት የተኛበት ጀርባው አብጧን ተልጧል። ያ እስተሚያገግም ጉልበቱ ደክሟን እስተሚጠነክር ምን ያስፈልገዋል? ምግብ እየበላ ውሃ እየጠጣ ከጥላው ማረፍ መሰንበት ይጠበቅበታል አይደል? መድኃኔ ዓለም ኢየሱስ ክርስቶስ ግን ሲያድን እንዲህ አይደለም። ብዙ ማለት የመድኃኒት አይነቶች አሉ። አሁን ዶክተሮች መድኃኒት ይሰጡን፣ እንዲያው ማታ ከዚህ 2 ፍሬ ወሰድ፣ እንዲያው በ6 ሰዓት ልዩነት ከዚህ 1 ፍሬ ወሰድ እያለ እስከ ወር ምን ወጣው እስከ ሳምንት ምን ወስደው ብዙ የመድኃኒት አይነት ይሰጡናል። ያን ሆኖ ግን ፍጹም ላንድን እንችላለን አይደል? መድኃኔ ዓለም ኢየሱስ ክርስቶስ ይሁን አያስፈልግህም ለማለት ድህነቱ ፍጹም እንደሆነ ለማጠየቅ ምን አለ? አልጋህን ተሸከምና ሄድ አለው። አይታችኋል። አልጋህን ተሸከምና ሄድ አለው። በሌላ ለምንድነው አልጋህን ተሸከም ያለው ካላችሁ አልጋው አሁን መጻጉዕ ምን የለኝም ብሏል፣ ሰው የለኝም ብሏል። አይታችኋል። አያሳዝንም? አሁን መጻጉዕ ሰው የለውም። ብዙውን ጊዜ ሰው ሲታመም እስከ ሳምንት ድረስ እስከ 2 ሳምንት ድረስ እስከ ወር እስከ 2 ወር ለተወሰነ ዕለታት ሰው የሚበላውን የሚጠጣውን እያዘ ይጠይቃን አይደል? በሽተኞችን መታከም ካለባቸውም ወደ ሐኪም ሊወስድ ይችላል። ጠበል መሄድ ካለባቸው ወደ ጠበል ሊወስዳቸው ይችላል። ማገዝ ያለበትን ማገዝ ይችላል። 38 ዓመት ሙሉ ግን በጣም ሩቅ ነው። አይታችኋል። በዚህን ጊዜ ዘመዶቹ ሁሉ ትተውት ነበረ። ቤተሰቦቹ ሁሉ ተስፋ ቆርጠው ነበረ። ጓደኞቹ ተስፋ ቆርጠው ነበረ። ስለዚህ መጻጉዕ ያለው ለምን ምንድነው ካላችሁ ዘመድ የለኝም አይደለም ያለው። ምን የለኝም ነው ያለ? ሰው የለኝም ነው ያለ።
ዘመድ ብቻ ሳይሆን በአካባቢ ጓደኞቹ ሁሉ ትተውት ሸሽተው ነበረ። ለምን ካላችሁ ከሕማሙ ከመከራው ጽናት የተነሳ። እግዚአብሔር ከዚህ ይሰውረን። በዚህን ጊዜ መጻጉዕ ምንድነው ያለው? ዘመድ የለኝም ሳይል ሰው የለኝም አለ። ሰው የለኝም አለ። ብዙውን ጊዜ ሰዎቹ ለጥቂት ቀን ከተከታተሉም በኋላ ከዚያ በኋላ እኛን ከመንከባከብ ይልቅ እንዲያው በሰፈሩ ጩኸት ሲሰማ እንዲያው ገሌ ሞቶ ነው ሳይሞት ሁሉ እኮ አይታችኋል። ወር 2 ወር ከታመመ የሞት ድምፅ ጩኸት በተሰማ ቁጥር ሌላ ሰው በሞተ ቁጥር መህመማችን ማለት ሞታችን ይሳሉላል እገሌ ሞተ ሆን በማለት። ስለዚህ መጻጉዕ ገጥሞት የነበረ ይሄ ነው። ሰው የለኝም እስኪል ድረስ ሰው አጥቶ ነበረ ማለት ነው። ታዲያ መድኃኔ ዓለም ኢየሱስ ክርስቶስ ግን ያለ ሰው ማዳን ይችላልና አልጋህን ተሸከምና ሄድ አለ። አልጋህን ተሸከምና በሁለተኛ አልጋህን ተሸከም ያለው ለምንድን ነው ካላችሁ የተሸከመንን ነገር መሸከም እንዳለብን ሲያስረዳን። ምን አልኋችሁ? የተሸከመንን ነገር መሸከም እንዳለብን ሲያስረዳን ነበረ። አሁን መጻጉዕ ዘመድ የለውም፣ ጓደኛ የለውም፣ ቤተሰብ የለውም። 38 ዓመት የተሸከመችው ማናት ካላችሁ አቅሎ ተነስታ መሄድም ባትችል አልጋው ናት አይደለ? ታዲያ አልጋህን ተሸክመ ሄድ ማለቱ ለኛ ምን ያስተምራን ካላችሁ የተሸከሙንን መሸከም እንድንችል። አይታችኋል። የተሸከሙን ማናቸው ካላችሁ ወላጆቻችን ናቸው፣ እናት አባቶቻችን ናቸው፣ የበላዮቻችን ናቸው። ቤተክርስቲያን ልትሆን ትችላለች። የተሸከሙንን መሸከም እንዳለብን ያስተምረን ዘንድ አልጋህን ተሸከምና ሄዳል። የተሸከሙን እንድንሸከም እግዚአብሔር ይርዳን። ይህን እንማርበት ዘንድ ነው። ስለዚህ እያንዳንዶቻችን ዛሬ አባቶቻችን እኛን በእውቀት ገበታ ላይ ለማዋል በትምህርት ገበታ ለማዋል ብዙ አስተዋጽኦ ያደርጋሉ። ብዙ ይወጣሉ፣ ይወርዳሉ፣ ይደክማሉ። ከዚያ በኋላ ደግሞ ልጅ ለአባቱ የሚያደርገው አለው ማለት ነው። ምክንያቱም ያለ ጫማ እየሄደ ጫማ ገዝቶ ያስተማረን አባት፣ በባዶ እግሩ እየሄደ በጫማ እንዲጓዝ ያደረገን አባት፣ ሳይማር በዱካው እየፈረመ እንዲማር ያደረገን አባት ምን ልናደርግ ይገባናል? ልንሸከምና ልናከብር ይገባናል። ማስተዋሉን ያድለን። ታዲያ ከመጻጉዕ አልጋህን ተሸክመ ሄድ ማለቱ የሚያስረዳ ምንድነው ካላችሁ የሚያስረዳን ይሄን ነው። የተሸከሙንን ያሳደገችንን በምስጢር ቆጥቁታ በክርስትና በጥምቀት በወንጌል በቃለ እግዚአብሔር በዝማሬ በስብሐተ እግዚአብሔር ያሳደገችን ቤተክርስቲያን ወይም ለኛን ወደ ቤተክርስቲያን በማላክ የሚያስፈልገንም በማድረግ የተሸከሙንን እናት አባቶቻችን እንድንሸከም ከዚህች አልጋ እንማራለን ማለት ነው። ታዲያ መጻጉዕ አሁን መጻጉዕ በደዌ ታሟል። የደዌ አይነቱ ብዙ ነው ማለት ስርየት የምናገኝበት ደዌ አለ። ምን የምናገኝበት አልዋችሁ? ስርየት እሴት የምናገኝበት ክብር የምናገኝበት ደዌ አለ። አሁን ደዌ ዘለ ክብር ይባላል። ክብር የምናገኝበት ሰው እያንዳንዱ መማራችን ከእግዚአብሔር ጋር ልንሆንበት ነው። ሀብታችን ከእግዚአብሔር ጋር ልንሆንበት ነው። ጉልበታችን ከእግዚአብሔር ጋር ልንሆንበት ነው። ልጅነታችን ከእግዚአብሔር ጋር ልንሆንበት ነው። እያንዳንዱ ከእግዚአብሔር የተለየ ሕይወትም ጤናም ጉልበትም ሰውነት በራሱ ጠቃሚ ስላልሆነ ማለት ነው። ታዲያ መድኃኔ ዓለም ኢየሱስ ክርስቶስም እንዲህ መሆኑ በራሱ አንዱ ሀብታም ነው፣ አንዱ ደሃ ነው፣ አንዱ በሽተኛ ነው፣ አንዱ ጤነኛ ነው፣ አንዱ የተማረ ነው፣ አንዱ ያልተማረ ነው። ሁሉን ግን ማስተካከል እግዚአብሔር ይችላል አይችልም? ይችላል። ሁሉን ማስተካከል እግዚአብሔር እየቻለ ግን እንዲህ የሆነበት ጥበቡ ለምንድን ነው ካላችሁ ክብር እንድናገኝበት ነው። ምን እንድናገኝበት? ክብር እንድናገኝበት። የተማረው በማስተማር ያልተማረው በመማር ጉልበት ያለው ጉልበት የሌላቸውን በመርዳት ጉልበት የሌለው ደግሞ ከነሱ በመረዳት በሽተኛው እግዚአብሔርን በሰጠው በሽታ በማመስገን ገንዘብ ያለው ጤነኛው ደግሞ በሽተኛው በመርዳት ሁላችንም ድህነት እናገኝ ዘንድ ነው ማለት ነው። ስለዚህ እያንዳንዱ ምንድነው ካላችሁ የክርስትና መንገድ ማትረፊያ ነው። ክርስትናችን የምናተርፍበት ነው። ትምህርታችን የምናተርፍበት ነው። ዝማሬያችን የምናተርፍበት ነው። የምናተርፍበት ደግሞ በሆነ በፐርሰንት የሚለካ ገንዘብ አይደለም። ዘላለማዊት ርስት መንግስተ ሰማያት የምንወርስበት ነው። አይታችኋል። ስለዚህ ደዌ ዘእሴት ብያችኋለሁ። እነ ኢዮብን ብንመለከት ኢዮብን ታውቁታላችሁ።
ኢዮብ ለረጅም ዘመን በመከራ ውስጥ ነበረ። በመከራ ውስጥ ሆኖ ግን እግዚአብሔር ምን ይል ነበረ? ያመሰግን ነበረ። እግዚአብሔርን በማመስገኑ ደግሞ ኢዮብ ታላቅ ጻድቅ እንዲባል አድርጎታል ማለት ነው። በነገራችን ላይ በዓለም እያለን ፈተናዎች ይበዛሉ። ምን ይበዛን አልኋችሁ? ፈተና ይበዛል። ፈተና ሲበዛ ደግሞ ብዙውን ጊዜ ምን እንላለን? አንዳንዳችን እንዲያው እድል ስለሌለኝ ነው ብለን እናስባለን። ግማሾቻችን እንዲያው ክርስቲያን ስለሆነ ነው ብለን እናስባለን። ግማሾቻችን እንዲያው በዚህ ጊዜ ስለተገኘ ነው ብለን እናስባለን። ግን እንዲህ አይደለም። ሕይወት በራሱ የፈተና መንገድ ስለሆነ ነው። አሁን እያንዳንዳችሁ ሁላችሁ ተማሪዎች ናችሁ አይደለ? ተማሪ ቤት ስትሄዱ ግን አሁን ሁልጊዜም ትፈተናላችሁ። የምትፈተኑት ግን ረባስ ስለሆናችሁ እድለኛ ስላልሆናችሁ እንዲያው ማለት እግዚአብሔር ስለጠላችሁ አይደለም። የምትማሩት የምትፈተኑት ለተማራችሁት ለእውቀታችሁ መመዘኛ ነው አይደለም? ለእውቀታችሁ መመዘኛ ነው። ስለዚህ ሕይወት ደግሞ ክርስትና የማታቋርጥ ምንድናት? ትምህርት ቤት ናት አይደለም? ትምህርት ቤት እስከሆነች ድረስ ሁልጊዜም ፈተና አለ። ከፈተና በኋላ ምን አለ? ሽልማት አለ። ፈተና ባይኖር ሽልማት አይኖርም ማለት። አርበኝነት ባይኖር ሚዲያሊያ መሸለም ሰዎቹ አይችሉም ነበር ማለት። ስለዚህ ደስታ መከራ ባይኖር ደስታ የለም፣ ማጣት ባይኖር ክብር የለም፣ ማግኘት የለም፣ ሐሳር ባይኖር ክብር የለም ማለት። ስለዚህ እነ ኢዮብ በደዌያቸው ምን ብለውበታል? ተጠቅመውበታል። አይታችኋል። እግዚአብሔርን አመስግነዋል። በዚህ በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ጀምረን ስንመለከት መቦ ዘይሰምዖ ለቃለ እግዚአብሔር ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበኩ፣ የእግዚአብሔርን ቃል ሰምቶ የሚያደርግ ሁሉ ይላል። ምን አልኋችሁ? የእግዚአብሔርን ቃል ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ሰውን ይመስላል። ዘንሙ ዝናማት፣ ዝናም ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ቤቱን ገፋው ይላል። ወይ ወድቃል ወደቀ። ማየታችሁታል። አሁን ያለውን ነገር ነፋስ አለ፣ ጎርፍ አለ፣ ዝናም አለ፣ ቤቱን ገፋ አልወደቀም። ምን ካላችሁ እስመ ዲበ ኮኩ ተሳረረ፣ በዓለት ላይ ተሰርቷልና ይላል። የእግዚአብሔርን ቃል ሰምቶ የማያደርግ ሰው ደግሞ ይላል ቤቱን በድቡሽት መሬት የሰራ ሰነፍ ሰው ይመስላል ይላል። ሰምታችኋል አይደል? ስለዚህ እየተማርነውም ማን ተገብረው እናት አባቶቻችን እንድናከብር፣ ወላጅ እንድናከብር፣ ወደ ቤተ ክርስቲያን እንድንገሰግስ፣ ስጋ ወደሙ እንድንቀበል፣ ስርዓት እንዲኖረን፣ የቤተ ክርስቲያን ታሪክ እንድናውቅ፣ በቤተ ክርስቲያን ስርዓት እንድንኖር ነው አይደል መምህራችን የሚደክሙት። በዚህ ህግ ከኖርነ በጽኑ ሐለት ላይ በኮኩ ላይ የተሰራ ቤት ሆነናል ማለት። ይህን ማን ተገብር ከሆነ ግን ልክ በድቡሽት መሬት ላይ እንደተሰራ ቤት ሆነናል። ያ ቤት ምን ሆነ አላችሁ? ዝናም ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ አወዳድቁም ጽኑ ሆነ ይላል። አይታችኋል። አሁን ተመሳሳይ ቤት ተሰርቷል። የተሰራበት ማቴሪያሉ ተመሳሳይ ነው አይደለ? የነፈሰው ነፋስ አለ፣ የጎረፈው ጎርፍ አለ፣ የዘነመው ዝናብ፣ ይህ ሁሉ ተመሳሳይ ነው። የሚለየው ምንድን ነው? ምኑ ነው የተለየው? መሰረቱ ነው የተለየው ማለት ነው አይደለ? የኔታ መሰረቱ ነው የተለየው። ስለዚህ በዓለት ላይ የተሰራው ምን ሆነ? ጽኑ ጸንቶ ቆመ። በድቡሽት መሬት ላይ ደግሞ የተሰራው ፈጥኖ ወደቀ፣ አወዳድቁም ጽኑ ሆነ ማለት። ስለዚህ የተባለ ስለ ቤት አይደለም የተነገረ፣ ስለ ሰዎቹ ነው። ማን ነው ዝናሙ ጎርፉ የተባለ ምንድነው ካላችሁ፣ በዚህ ዓለም ያለው መከራው፣ እያንዳንዱ በክርስቲያኖች ላይ የሚደርሰው ግፉ መከራው ተጽዕኖ ይህ ዝናም ነፋስ ጎርፍ ተብሏል። ስለዚህ በኢዮብ ላይ ይህ ጎርፍ ነበረ። ለምን ካላችሁ ልጆቹ ሙተዋል፣ በጎቹ ሙተዋል፣ በሮቹ ሙተዋል፣ ግመሎቹ ሙተዋል፣ ጤናውን አጥቷል። ሚስቱም እንከሰ ባርኮ ለእግዚአብሔር ወሙት፣ እንግዲህ እግዚአብሔርን ሰድበህ ሙት ብለዋል። ይህ ሁሉ ጎርፍ፣ ወጀቦ፣ ነፋስ፣ ማዕበል ነበረ። ይህ ሁሉ ግን ኢዮብን አላናወጸውም። ማየታችሁታል። ኢዮብ በዚህ ሁሉ አልተናወጸም። ስለዚህ ኢዮብ ማን ነው ካላችሁ በጽኑ ዓለት በጽኑ ሃይማኖት የተመሰረተ የተሰራ ሰው ቤት ነበር ማለት ነው። ስለዚህ እያንዳንዳችን ምንማረው ለምንድን ነው ካላችሁ በጽኑ ዓለት በሃይማኖታችን የትኛው አሁን ከዚህ ወጥተን እኛ ስናድግ ወደ ዩኒቨርሲቲ ወደ ተለያዩ ሀገሮች መናፍቃን ወደ በዙበት ቦታ እንሄዳለን። በዚህ ብዙ ፈተናዎች ይገጥሙናል። ግን መማራችን ለምንድን ነው ካላችሁ እኛ ሁሉ ሲደርሱብን እንድንቆቋም ነው ማለት። ፈተናውን እንድንቆቋም እግዚአብሔር ይርዳን። ስለዚህ ኢዮብ በደዌው ማንን አግኝቶበታል ካላችሁ እግዚአብሔርን ማግኘት ችሏል። ስለዚህ
ደዌው በራሱ ክብር የሚያስገኝ ሕማም አለ ማለት ነው። ክብር የሚያስገኝ ማለት አሁን ብዙ የሕማም አይነት አለ። ሕመሙን ማሸከም ማይችል ሰው አለ፣ የሚችል ሰው አለ። አሁን በመከራ ጊዜ ልክ እንደ ኢዮብ አሁን ወርቅ አለ አይደለ? ሳር አለ። ወርቅ ምን አለ አልኋችሁ? ወርቅ አለ፣ ሳር አለ። አሁን ወርቅና ሳሩን ወደ ውሃ ብትከቱት ምን ይሆናል? ወርቁ በውሃ ስለተከተተ የወርቁ ጌጥ ይጠፋል አይጠፋም? አይጠፋም። ወርቁ በውሃ ቢከተትም ወርቅ ነው። ሳር ደግሞ ወደ ውሃ ከተከተተ ምን ከወገባ ምን ይላል? ውሃ ሲበዛበት ሳሩ ምን ይላል? ይበሰብሳል አይደል? ይበሰብሳል። ወርቅ ግን የትኛውም ያህል በባህር ቢቆይ ከወርቅነቱ አይቀየርም። ይህ ብቻ አይደለም፣ ወደ እሳት ቢጣል ምን ይሆናል? ሳሩን እሳቱ ምን ያደርገዋል? ይበላዋል፣ ይቃጠላል አይደል? ወይም ፀሐይ ቢበዛበት ሳሩ ይደርቃል፣ ይከሰከሳል። አይታችሁታል። ወርቁ ግን ወደ እሳት ሲገባ ምን ይሆናል? የበለጠ ንጹህ ይሆናል፣ ጥሩ ይሆናል። አይታችሁታል። ስለዚህ ክርስቲያንም በወንጌል የተመሰረተ ሰው የትኛውም መከራ ቢያገኘው፣ የትኛውም ሕመም ቢያገኘው፣ የትኛውም በሽታ ቢያገኘው የበለጠ እግዚአብሔርን ማገልገል ይችላል። እንደማን? እንደ ኢዮብ ማለት ነው። እንደ ኢዮብ አሁን ወርቅና ሳሩ የገቡበት ሰዓት ተመሳሳይ ነው። የገቡበት ውሃም ተመሳሳይ ነው። ሳሩ በስሷን ተቃጥሏል። ወርቁ ግን የበለጠ እየቀፈጋ እየጸራ ሄዷል ማለት ነው። ስለዚህ እያንዳንዳችንም ከመወርቅ በእሳት ፈተኖሙ ለሰማዕት ይላል። እንደ ወርቅ በእሳት ፈተናቸው ይላል። ክርስትና የሚባለው ክርስቲያን የሚባለው ተፈትኖ የወጣ ነው። ምን አልኋችሁ? ተፈትኖ የወጣ ምን ፈተነው ደግሞ እንደነገርኋችሁ ሕይወት በራሱ ፈተና ስለሆነ ከፈተና በኋላ ደግሞ ምን አለ ካልኋችሁ እንደነገርኋችሁ ክብር አለ ማለት ነው። ስለዚህ እንዲህ የሆነውን መጻጉዕ መድኃኔዓለም ኢየሱስ ክርስቶስ መጻጉዕን ከዚህ በነገራችን ላይ ጽናቱን እንማራለን። አሁን 38 ዓመት ሰው ሲታመም ብዙዎቻችን ጥቂት የሆነ ነገር ሲያገኘ እንዲያው እግዚአብሔር ማንንም ረስቶኝ እንዲያው እውነት እግዚአብሔር አለ እናማራለን አይደል? መጻጉዕ ግን ይህን አላ 38 ዓመት ውሃዋን ትክ ብሎ በማየት ሁል ጊዜም ድነት ይፈልግ ነበር። ከዚያ ትሕትናውን አይታችሁታል። ልትድን ትወዳለህ ሲለው ታዲያ እንግዲህ ከዚህ ምን ያጠባብቀኛል አይልም ይል ነበር እኮ። ደግሞ ያስብላል። አሁን ድነት ፈልጎ ያለው ሄደ ድነት ፈልጎ እየተጠባበቀ ነው። ልትድን ትወዳለህ ሲለው አዎ መዳንማ እወዳለሁ ሰው የለኝም እንጂ አለ። በትሕትና ቃል አይታችኋል። በትሕትና ቃል ከዚያ ደግሞ የመድኃኔዓለም ኢየሱስ የመጻጉዕን ትሕትና አይታችሁ ደግሞ በአንጻሩ ደግሞ የክርስቶስን ትሕትና አስታዩ። ከመጻጉዕም ትሕትና እንማራለን፣ ትዕግስት እንማራለን። ከክርስቶስም ደግሞ ትሕትናውን እንማራለን። አሁን እንደሚድን መዳን እንደሚፈልግ እያወቀ ልትድን ትወዳለህ። አሁን ደርሶ አንተ መዳን አትፈልግም ማለት ልትድን ትወዳለህ አለው። ለምንድን ነው እንዲህ ያለው ካላችሁ አንደኛ የተዋሃደው ሥጋ እርሱ ሳይዋሃደው ጥንቱን አላዋቂ እንደሆነ ለማጠየቅ። ያ መድኃኔዓለም ኢየሱስ ክርስቶስ የተዋሃደው ሥጋ ጥንቱን አላዋቂ ነበረ። ኋላ ግን እርሱ ሲዋሃደው የማያውቅ ሥጋ አዋቂ ሆኗል። ድኩም ሥጋ ኃያል ሆኗል። የሚሞተው ሕያው ሆኗል። ጊዜያዊ ዘላለም ሆኗል። ምድራዊው ሰማያዊ ሆኗል። ስለዚህ አላዋቂ ሥጋን ቅድመ ዓለም የተዋሃደው ሥጋ ማለት ከተዋህዶ በፊት አላዋቂ እንደሆነ ለማጠየቅ ከዚያ ደግሞ ፍጹም ትሕትናውን ለመግለጽ እንዲህ ብሎ ጠይቆታል። ፍጹም ትሕትናውን ለመግለጽ በሌላ ደግሞ መጻጉዕ በዕለተ ዓርብ መድኃኔዓለም ኢየሱስ ክርስቶስ ያዳነውን በጥፊ ገጸ መለኮቱን ጠፍቶታል። ስለዚህ ምክንያት ለማሳጣት አድነኝ ሳለው አድኖኝ እንዳይል ምክንያት ለማሳጣት በዚህ ምክንያት ጠይቆታል ማለት ነው። ስለዚህ ደዌ ዘእሴት እንዲህ ከሆነ ደዌ ደግሞ ዘኃጢአት ደዌ ዘመቅሰፍት አለ። ደዌ ዘመቅሰፍት የሚባለው በማለት በመቅሰፍት በኃጢአት ምክንያት የሚመጣ እነ ሄሮድስን ብንመለከት ሄሮድስ የተባለው ክፉ ጨካኝ ንጉሥ ነበረ። እመቤታችን መድኃኔዓለም ኢየሱስ ክርስቶስን ይዛ በተሰደደችበት ጊዜ ከዋሉበት የማያውል ካደሩበት እንዳያሩ የማያደርግ ክፉ ሰው ነበረ። ያሳድድ የነበረ። ስለዚህ ይህ ሰው መጨረሻው ምንድነው ያላችሁ ካላችሁ አብዶ ራሱን ስቶ የገንዛ ሰውነቱን እየነጨ እየበላ ውሻ እንኳን ያደረገውም እኮ አይደለ? አይታችኋል። ውሻ ሰውነቱን በልቶ አሁን ውሻ የወደቀ ነገር ይበላል። ጅብም በተመሳሳይ፣ ቀበሮቹ በተመሳሳይ፣ ግን ነብሮችን በተመሳሳይ ራሱን የሚበላ አውሬ ግን ራሱን እየበላ ነው ሄሮድስ የሞተው። በምን ካላችሁ ይህ ደዌ ዘመቅሰፍት ይባላል። ደዌ ዘመቅሰፍት
በዚህ በመጣበት በመቅሰፍት ምክንያት አብዶ ራሱን ስቶ ራሱን እየነጨ ራሱን እየበላ ሞቷል ማለት። ከዚያ ደዌ ዘመቅሰፍት ይህን ይመስላል። ከዚያ ደዌ ዘንጽ አለ። ዘምን አልኋችሁ? ዘንጽ ሰው ንጽህ የሚያገኝበት ክብር የሚያገኝበት ቅዱስ ጳውሎስ ምን ይላል ከመሰላችሁ? በሁለተኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 30 ላይ ስመለከት መሰይደሉ ተመኮ አነኒት የካ በሕማሜ አይታችሁታል። መመካት አይገባም እንጂ በክርስትና አለ። መመካት የሚገባ ቢሆን እኔ በምን የምካለሁ አለ? በሕማሜ የመካ ነበር። አይታችሁታል። ሕማሜ ያስመካል። አዎ ያስመካል። ለምን ካላችሁ በዚህ ዓለም ያለው ሕማም ሲመነ ማለት 30 ዘመን ብዙ ዘመን የታመምነው ሕማም ከአንድ ቀኑ ከመንግስተ ሰማያት ደስታ ጋር ሲነጻጸር ኢምን ስለሆነ ማለት ነው። በመንግስተ ሰማያት ያለው ደስታና በዚህ ዓለም ያለው ደስታ፣ በመንግስተ ሰማያት ያለው መከራና ማለት በሲኦል በገሃነም ያለው መከራና በዚህ ምድር ያለው መከራ ሲነጻጸር ኢምንት ነው ማለት። ስለዚህ ከዚህ የተነሳ ሕማም በራሱ ክብር የምናገኝበት ቅዱስ ጳውሎስ ስለዚህ መመካት አይገባኝም እንጂ መመካት የሚገባኝ አለ። አሁን ሰው ብዙ ሀብት አለው፣ ብዙ ነገር አለው። ያን ሁሉ ትቶ ቅዱስ ጳውሎስ አሁን ብሉይ ሐዲስ የሚያውቅ ታላቅ ሊቅ ቅዱስ ጳውሎስ በዚህ አሁን በእውቀት የልመካ እኮ አላለም። አይታችሁታል። በእውቀት የልመካ ይገባኛል አላለም። በምን አለ? በሕማም ልመካ ይገባኝ ነበር አለ። አይታችኋል። ለምን ካላችሁት የሕማም ውጤቱ ሕይወት፣ ዘላለማዊ ሕይወት፣ ዘላለማዊ ድነት፣ ዘላለማዊ ሕይወት ስለሆነ የምድራዊ መከራ ውጤቱ ዘላለማዊ ደስታ ነው። የምድራዊ መከራ ውጤቱ የምድራዊ ሕማም ውጤቱ ሰማያዊ ድነት፣ ሰማያዊ ደስታ፣ ሰማያዊ ክብር ስለሆነ መመካት ቢገባኝ ኑሮ እኔ በሕማም እመካ ነበር አለ። ስለዚህ ይህንንም እነ ቅዱስ ጢሞቴዎስ ተጠቅመውበታል። የነበሩ በወጣትነት ዘመናቸው እግዚአብሔርን ያገለግሉ ነበር። በዚያ ዘመን ግን ትዕቢት የመሰለ ዝሙት የመሰለ የተለያየ ኃጢአት እንዳይመጣባቸው እንዳይፈተኑ በሕማማቸው ተጠቅመውበታል፣ እግዚአብሔርን አገልግለውበታል ማለት ነው። ስለዚህ እያንዳንዱ ሰውነታችን በራሱ መማራችንን በራሱ ወጣትነታችን ምንድነው ካላችሁ እግዚአብሔር የምናገለግልበት ተስፋ ሳንቆርጥ ተስፋ ካለመቁረጥን ደግሞ በማን እንማራለን ካላችሁ ልክ ከነ ኢዮብ እንማራለን፣ ከነ መጻጉዕ እንማራለን፣ ከነ መጻጉዕ ከነ ኢዮብ እንማራለን። እያንዳንዳችን ዛሬ ያለንበት ዘመን ማንነታችን ምንመርጥበት ነው። እዚህ የተሰበሰብነ ብዙዎቻችን ወጣቶች ናችን፣ ልጆች ነን፣ ወጣቶች ነን። ይህ ዘመን ንጉሥ ለመሆን ጳጳስም ለመሆን ዶክተርም ለመሆን ካህንም ለመሆን የካህን ሚስት ለመሆን ዲያቆን ለመሆን በአንጻሩ ተክሊልንም ለመፈጸም የትኛውን ምንመርጥበት ይህ ወጣትነት እድሉ አሁን ነው። ይህ ወጣትነት ምንድነው ካላችሁ ያልተጻፈበት ወረቀት ምንድነው አሏችሁ? ያልተጻፈበት ወረቀት። ያልተጻፈበት ወረቀት የትኛውንም ቢጽፍበት ይቀበላል አይደል? ስለዚህ በወጣትነታችን የትኛውንም ራዕይ ማየት እንችላለን፣ የትኛውንም እቅድ ማቀድ እንችላለን፣ የትኛውንም ዓላማ ማለም እንችላለን። ዓላማውን ካለምን ደግሞ በዚያ መጓዝ ነው። ዶክተር ለመሆን ያቀደ ሰው መማር ነው አይደለም? መንገድ መጀመር ማለት። ስለዚህ ወጣትነት እያንዳንዱ የትኛውንም ነገር የምናደርግበት እድሉ ክፍት ነው። መስመሩ ከሆነ ጊዜ በኋላ ይህን መስመር አናገኝ ይዘጋል ማለት ተመልሶ ወጣት መሆን ስለማይቻል ተመልሶ ልጅ መሆን ስለማይቻል፣ ስለዚህ አሁን ግን ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም ለመሄድ መንገዱ የትኛውም መንገድ ክፍት ነው። ስለዚህ ቀናውን መንገድ መርጦ መጓዝ ደግሞ የማን ስራ ይሆናል? የኛ ስራ ይሆናል ማለት ነው። የኛ ስራ አሁን ብዙ መሰናክሎች ይሆናሉ። መንገዱ እንዳንሄድ ይልቁንም እንደዚህ ተሰብስበን ስንማር ፈተናዎቹ ሊበዙ ይችላሉ። ለምን ካላችሁ ሌባ የሚሄደው በሬ ከታሰረበት ወርቅ ካለበት ቤት እንጂ ከተዘጋ ቤት አይሄድም። ቤታችን ዝም ብለን ከተቀመጥን ላይፈትነን፣ ወደ ቤተ ክርስቲያን ስንገሰግስ መልካም ነገር ስናደርግ ሊፈትነን ይችላል። ይሄ ብቻ አይደለም። አሁን ድንጋይ የሚጎረጎረው ማንጎ ብርቱካኑ ፍሬ ወዳለበት ነው። ወደ ባህር ዛፍ ፍሬ ወደሌለው ዛፍ ድንጋይ ይጎረጎር። ጥሩ ምግባር በሰራን ቁጥር ፈተናዎቹ በዚያ ይገኛል። ግን ፈተና ደግሞ በራሱ ያስፈልገናል። ለምን ካላችሁ ቅዱስ ቂርቆስ የሚባሉ ጻድቅ ኢዮብ የሚባሉ ቅዱስ ጊዮርጊስ የሚባል ቅድስት ሐና የምትባል ቅድስት ኢየሉጣ ለመባል በመከራ ውስጥ አልፈው እንዲህ አይደለም። አንድ ሰው ዶክተር ለመሆን
ዝም ብሎ 12 ዓመት ሳይማር ዩኒቨርሲቲ ሳይገባ እንዲህን ስም ማግኘት ማግኘት አይቻልም። በዚህ ውስጥ አልፎን ቅዱስ የሚለውን ጻድቅ የሚባለውን የዋህ የሚባለውን ክብር ለማግኘት ምን ያስፈልጋል? በፈተና ትምህርት ቤት ማለፍ ይገባናል ማለት ነው። ከዚያ በኋላ ቅዱስ የሚለው ማዕረግ ጻድቅ የሚለው ማዕረግ ስላለ ማለት አባቶቻችን ይህን በማወቅ ነው እንዲህ በዚህ መንገድ በመከራ ውስጥ ያለፉ። ታዲያ እኛም ደግሞ የአባቶቻችን ሕይወት የምንማረው ለምንድን ነው ካላችሁ ስለ መጻጉዕ ማወቅ ሳይሆን የመጻጉዕን ሕይወት እንድናየው። ስለ ኢዮብ መማራችን ለምንድን ነው ጥቅም ካላችሁ የኢዮብን ሕይወት እንድንኖር የእነርሱን ሕይወት እንድንኖር እግዚአብሔር ይርዳን። የኢዮብን ሕይወት እንድንኖር ከዚያ ደዌ ዘኃጢአት አለ። ደዌ ዘኃጢአት በኃጢአት ምክንያት የሚመጣ ደዌ ማለት ነው። በኃጢአት የሚመጣ ምክንያት ደዌ አለ። በኃጢአት የሚመጣ ደዌ አለ። ልክ እንዲህ ግን እያለ ደዌው ብዙ ነው። በነፍስ አለ፣ በስጋ አለ። የስጋ ደዌ አለ፣ የነፍስ ደዌ አለ። ብዙውን ጊዜ ሰው የስጋ ደዌ ሲታመም ለመዳን ጥረት ያደርጋል አይደል? ሀብቱን ይሸጣል፣ ይበደራል፣ መኖሪያ ቤቱን ይሸጣል። ይህ ብቻ አይደለም እኮ በአካባቢው ካለው ዶክተር ይረዳል። ከዚያ እያሻሻለ እስከ ውጭ ድረስ ይሄዳል። ይህ ብቻ አይደለም፣ ገንዘቡን ጨርሶ ከጎዳና ላይ ታላላቅ የሚባሉ ሰዎች በመኪና ሳይቀር ሲለምኑ ታያቸዋላችሁ። ወደ ውጭ እንዲያው ኩላሊቱ ጥቅም ውጭ ነው ይባላል። ለመዳን ከስጋ ለመፈወስ ብዙዎቹ ጥረት ያደርጋሉ። ግን በነፍስ 38 ዓመት ሙሉ በሽተኛ ሆኖ ግን ለመዳን ያልሞከረ ብዙ ሰው አለ። ለመዳን እንድንሞክር እግዚአብሔር ይርዳል። ብዙውን ጊዜ የውጫዊ ውበት ላይ ትኩረት እናደርጋለን። ከውጫዊ ላይ ፈውስ ላይ ትኩረት እናደርጋለን፣ ውስጣዊ እንረሳለን። ሰው ደግሞ ውስጣዊ ላይ ትኩረት ካላደረገ በውጫዊ መርካት አይችልም። ለምን ካላችሁ አሁን ቤት የሰራ ጥቂት ገንዘብ ያለው ሰው የክራይ የሚከፍለው እንዲያው ከክራይ በወጣ ቤት እንዲያው ብሰራ ይላል። እንዲያው አንድ ቤት ይሰራ ደግሞ እንዲያው ትንሽ እኮ ማከራያት ብትኖረ ይላል። እንዲያው አንድ ቤት ደግሞ እንደዚያ ሲኖረው ደግሞ እንዲያው ቢሮ ደርሼባት መጣ መኪና ብትኖር ይላል። ሀብት ማለት ማቆሚያ የለውም፣ አይረካም። በስጋ መርካት አይቻልም። በስጋ ሀብት በስጋ ውበት መርካት አይቻልም። ሰው መርካት የሚችለው በነፍስ ሲጓዝ ነው። በነፍስ ስንሄድ ግን ሁሉ ከእግዚአብሔር ጋር ስንሆን ሁሉ ለኛ ነው። ምክንያቱም ሰማያትን ምድርን የፈጠረ እግዚአብሔር መከተል ስንጀምር ሰማይም ለኛ ነው፣ ምድርም ለኛ ነው። በምድር ያለው ለኛ ነው፣ በሰማይ ያለውም ለኛ ነው። ስለዚህ መጀመሪያ አንትሙ ሰህሱ መቅደመ መንግስቱ ወጽድቆ፣ እናንተ አስቀድማችሁ መንግስቱን ሹ ይላል። ስለዚህ መጀመሪያ ከእግዚአብሔር ጋር ስንሆን ሁሉ ለኛ ይሆናል። ከእግዚአብሔር ጋር እንድንሆን እግዚአብሔር ይርዳን። አባቶቻችን በዚህ ነው አይታችሁት እንደሆነ አዳም በገነት ነበረ። ከእግዚአብሔር ጋር ሲጣላ ገነት ለአዳም አልጠቀመችውማ። ገነት ለአዳም አልጠቀመችው። ለምን? ከእግዚአብሔር ጋር ተለያያ። 3 ደቂቅ ደግሞ ቤት ነበሩ፣ በእሳት ተጥለው ነበር አይደል? በእሳት ሆኖ ግን ምን ነበር? ይዘምሩ ነበር። አያችሁ፣ ሰዓቱ ራሱ ማይበሉ ነበልባሉ ለ3 ደቂቅ ሰዓት ገነት ሆነላ ነበር። ለምን ካላችሁ ከክርስቶስ ጋራ ከእግዚአብሔር ጋራ ስለነበሩ። ስለዚህ እያንዳንዳችን ሁልጊዜም ፊት ለፊት እግዚአብሔርን ልናይ ይገባናል። እግዚአብሔርን ደግሞ የምናየው በምንድነው ካላችሁ ወላጆቻችን ስናከብር፣ ቤተ ክርስቲያንን ስናከብር፣ ቅዱሳን አባቶቻችን ስናከብር፣ መምህራን የሚሉትን ስንከተል፣ ወንጌል የሚለውን ስንሰማ፣ በፊት ለፊታችን ለምን ሰራው ሁሉ መጻሕፍትን ምስክር ስናደርግ ከእግዚአብሔር ጋር መሆን ጀምረናል። ከእግዚአብሔር ጋር ጉዞ ጀምረናል። እንዲህ ስንሆን ደግሞ እግዚአብሔር በነፍስም በስጋም ከታመምነው ደዌ እግዚአብሔር 38 ዓመት የታመመውን በሽታ እንደዚህ ያስነሳ እኛን ከደዌያችን መፈወስ ይችላል። አሁን መጻጉዕ እንደነገርኋችሁ በውሃ መፈወስ ይችላል፣ ያለ ውሃ ፈውሶታል። አሁን ከዚህ ላይ አልጋህን ተሸከምና ሄድ አለው፣ ያለ ውሃ መፈወስ እንደሚያሳይ። ከዚያ ደግሞ በዮሐንስ ወንጌል ምዕራፍ 9 ላይ ስንመለከት ወንዘ ያልፍ ምዬ ርየ ብሴ ዘእጉሩ ተወልደ፣ ጌታ ኢየሱስ ክርስቶስ ሲያልፍ ዕውር ሆኖ የተወለደ ሰው አየ ይላል። ሁር ታጸብ ወይ ቤሎ ሁር ታጸብ ስትማላ ተሰሊሆ፣ ያን በሽተኛ ምን አለው? ሂድና በሰሊሆም ውሃ ታጠብ አለው። ወሆረ ወታጽበ፣ ሂዶ በሰሊሆም ውሃ ታጠበ። ወገባን ዘይሬ እያየ ተመለሰ። አይታችኋል። አሁን በጸበል መፈወስ እንደሚችል ማንን ፈውሶልናል? በዮሐንስ 9 የተጻፈውን ዕውር ሆኖ የነበረውን ሰው ፈውሶልናል። ያለ ጸበል ማዳን መንደጉ እንደሚችል መጻጉዕን ፈውሶልናል። አሁን መጻጉዕ ያለ ከውሃው አጠገብ ነው። እንደገና አይታችሁታል። ከውሃ አጠገብ ያለውን መጻጉዕን ያለ ውሃ ዳነው።
ከውሃ አጠገብ ሳይሆን ደግሞ ያንን ሂድ ወደ ሰሊሆም ብሎ በየትኛውም እንደሚያድነን ለማጠየቅ ሂድ ወደ ሰሊሆም ታጠብ አለው። ስለዚህ ሁላችንም ከእርሱ ጋር ስለሆነ አሁን ብዙውን ጊዜ ሰው በጸበል በሐኪም የማይድነው ምንድነው ካላችሁ እምነት ስለሚጎለን ነው። መጻጉዕ ግን እንደሚድን ወደ ባህሩ ከገባ እንደሚድን ፈጽሞ እምነት አለው። ብዙዎቻችን ወደ ጸበል ስንሄድ እንዲያው ያድን እድን ሆነ እንዲያው ይሻል ነው እንዲያው ሐኪሙ ይሻል ሆነ እንላለን። ይህ ብቻ አይደለም። እንዲያው አርሴማ ከተጠመቀ እንዲያው ሚካኤል ይሻል ነበር። እዚያው አርሴማ እየተጠመቀ እኮ ነው። እዚያ ሚካኤል ጠበል እየተጠመቀ እኮ እንዲያው ደግሞ አርሴማ እኮ ነበረች ምትሻል። አያች በዚህ ምክንያት ብዙውን ጊዜ ሰዎቹ የመፈወስ እድላቸው አናሳ ይሆናል ማለት። ስለዚህ በእምነት ጸንተን በምግባር ጸንተን በሃይማኖት ጸንተን በትዕግስት ጸንተን እንድንኖር እግዚአብሔር ይርዳን። እንደነገርኳችሁ እድላችን አሁን የመመረጫ ዘመን ነው። ወጣትነታችን እንድንጠቀምበት እግዚአብሔር እንድናገለግል እግዚአብሔር ይርዳን። አንድ ያሬዳዊ ዜማ ብዬ ትምህርቴን ከዚህ ላይ እፈጽማለሁ። ጾም ትፍየጉ ቁስለ ነፍስ ወታጸምም ኩሎ ዘሥጋሃ ፍትወታ ጾም ትፍየጉ ቁስለ ነፍስ ወታጸምም ኩሎ ዘሥጋሃ ፍትወታ ትምየር ወጽሙና ጽሞና ለወራዙ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።